እምነቶችና የእምነት መጽሐፎች። ኢየሱስ ክርስቶስ ከሙታን መሃል ሞትን ድል አድርጎ እንደተነሳ ደቀ መዛሙርቱን አግኝቶ የት መሄድ እንዳለባቸው፣ ምን ማድረግ እንደሚገባቸውና ተልእኳቸውን እንዴት እንደሚተገብሩ ትእዛዛትን አስተላለፈ። ከሁሉም በመጀመሪያ በእርሱ ማመን እንዳለባቸውና አጽናኝ የሆነው መንፈስ ቅዱስ ምሕረትን እስከሚሰጣቸው በጾምና በጸሎት ነቅተው እንዲጠባበቁ አዘዛቸው። የሥላሴም ሦስተኛ አካል መንፈስ ቅዱስ እስኪሞላባቸው ድረስ ኢየሱስ ክርስቶስም እርሱን እንደሚልክላቸው ጭምር እስከ ዓለም ፍጻሜም ከእርሱ ጋር እንደሚሆን ነገራቸው። ቃሉም እንዲህ ይላል: ወደ አባቴ እጸልያለሁ፣ እርሱም አጽናኝ የሆነው ለዘላለም ከእናንተ ጋር ይሆን ዘንድ እማልዳለሁ፣ እርሱም የእውነት መንፈስ ነው። ዮሐንስ ምዕራፍ 4 ቁጥር 16 እስከ 17። ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 7። ኢየሱስ ክርስቶስ ከትንሣኤው በኋላ ለደቀ መዛሙርቱ የተገለጠ ሲሆን በገሊላ እንዲጠብቁት በዚያም ትእዛዛትን እንደሚነግራቸው ቃል በመግባት እርሱ ከሙታን እንደተነሳ ደግሞ በጽኑ እንዲያምኑ አዘዛቸው። ወደ አባቱ ከማረጉም በፊት ወደ ዓለም ሁሉ ሂዱ፣ ለፍጥረትም ወንጌልን ስበኩ አለ። በማርቆስ ወንጌል ምዕራፍ 16 ቁጥር 15። ደቀ መዛሙርቱም እንዳዘዛቸው ተልእኳቸውን በዓለም ሲፈጽሙ ዓለምም ይገዳደራቸው ነበር። እነርሱ ግን ጌታቸው በእርሱ ምትክ የሚመጣላቸውን የእውነት መንፈስ መጠበቃቸውን ሲቀጥሉ፣ ይህም የእውነት መንፈስ ተልእኳቸውን ይፈጽሙ ዘንድ ምሪትን እንዲሰጣቸውና የጌታ ኢየሱስንም የወንጌል መልእክት ለዓለም ሁሉ ያበስሩ ዘንድ በትጋት ይጠባበቁ ነበር። እርሱም ወደ እነርሱ የመጣው እንደ መጽሐፍ ቅዱስ አገላለጽ ጌታችን ወደ አባቱ ወደ መንግሥተ ሰማያት ባረገ በ10ኛው ቀን ላይ ነበር። የጌታም አጽናኝ ያለው የእውነት መንፈስ በዚህ ቀን በአንድነት ሆነው ሲጾሙና ሲጸልዩ ጸለለባቸው። ይህም ቀን እንደ መጽሐፍ ቅዱስ አገላለጽ የጴንጤቆስጤ ቀን ሲባል፣ ለዚህም ዋናው ምክንያት መንፈስ ቅዱስ በእያንዳንዱ ደቀ መዛሙርትና በአማኞች ላይ በማረፉ ነው። ይህም ክስተት ራሳቸውን ለወንጌል ስብከት ከማነሳሳት በተጨማሪም ድንቅ ተአምራትን እንዲፈጽሙ አስችሏቸዋል። እነዚህ አማኞች በመንፈስ ቅዱስ በመሞላት ከተሞችን፣ መንደሮችንና ሀገራትን ሁሉ በማሰስ የወቅቱን የተለያዩ የሃይማኖት መሪዎች ወቀሳና ትችትን በመቋቋም ቅዱስ ቃሉን የሰበኩ ሲሆን፣ የሃይማኖት መሪዎቹ ግን በጌታ ኢየሱስ ስለማያምኑ ጌታን በማሰቀልና ደቀ መዛሙርቱን ማሳደድም ቀጥለዋል። ለዚህ ደግሞ ዋናው ምክንያት ሕዝቡ ከእነርሱ ቁጥጥር በመውጣት የጌታ ኢየሱስ ተከታይ እንዳይሆን በመስጋት ነበር። ይህም ውክቢያና እንግልት እንደሚፈጸም ጌታ ለደቀ መዛሙርቱ አስቀድሞ የተናገረ ሲሆን ቃል በቃልም በኢየሩሳሌም፣ ይሁዳ፣ ሰማርያና በዓለም ሁሉ ስለ እኔ ምስክሮች ትሆናላችሁ ይላል። በሐዋርያት ሥራ ምዕራፍ 1 ቁጥር 18። ሐዋርያው ማርቆስና ግብፃውያን። በዚህ አርዕስት ስር የምናየው በግብፅ ውስጥ ካሉት ግዛቶች ስለ አንዱ ሲሆን፣ ይህም ግዛት በልዩ ሃይማኖታዊ ሥርዓቱና እምነቱ ከተቀሩት የፈርዖኖች ግዛት ይለያል። ወደዚህ ግዛት በረሃን አቋርጦ የመጣ ብፁዕ ቤተሰብ እንዳለም ማስተዋል ይገባል። በዚህ ስፍራ ደግሞ የግብፅ ኮፕቲክ ኦርቶዶክስ ቤተ ክርስቲያንን ማግኘት ስንችል ለግንዛቤ የሚረዳን ዘንድ ኮፕቲክ ክርስቲያን የሚለውን የክርስትና ሃይማኖት አንድ አካል ከመተንተን እንቆጠባለን። ሆኖም በግርድፉ ቃሉ ምን ማለት እንደሆነና ታሪካዊ አመጣጡን መጠነኛ ግንዛቤ ማብራራታችን አይቀሬ ነው። ኮፕት የሚለው ቃል የመጣው ኢጂፕቶስ ከሚለው የግሪክ ቋንቋ ሲሆን ቃሉም የተወሰደው ሜምፊስ ወይም ሂኳፋት ከሚለው ጥንታዊ የግብፅ ርዕሰ ከተማ ስያሜ ነው። ይህ ከተማ የተመሠረተው ከኢየሱስ ክርስቶስ ውልደት በፊት በ3000 ዓመተ ምህረት በወንድ ፈርዖኖች እንደሆነ ሊታወቅ ይገባል።
ስለሆነም የአሁኑ ጊዜ ኮፕቲክ የሚለው ቃል ትርጓሜው በግብፅ የሚገኙ ክርስቲያኖች እንደማለት ሲሆን በተጨማሪም ይህ ስም እጹብ ድንቅ የሚባሉ የአርክቴክቸር እና የሥነ ጥበብ ሥራዎችን ከክርስትና እምነት ወደ ግብፅ አመጣጥ ጋር በማጣመር ዘመን ተሻግሮ መለያ እንዲሆነው አድርጓል። ሐዋርያት ወንዝ፣ ተራራና መልክዓ ምድራዊ አቀማመጥ ሳያገዳቸው ወንጌልን እንዳስፋፉ አይተናል። ከእነርሱም ውስጥ ማርቆስ አንዱ ነበር። ወቅቱ የሮማውያን በዓለም ዙሪያ ኃያልነት የታየበት እንደነበር የታሪክ ድርሳናት ያስተምሩናል። ንጉሡም ኔሮ ሲባል ይህ ሰው እጅግ በጣም ኢሰብአዊና ሃይማኖታዊ ቀኖና የማይገዛው ነበር። ይህ በእንዲህ ባለበት ሁኔታ ማርቆስ ግን በክርስቶስ ወንጌል ባለማፈር የወንጌል ትምህርትን በምድረ ግብፅ ይሰብክ ጀመር። ይህም የሆነው ከጴንጤቆስጤ በዓለ 50 ከ10 እስከ 20 ዓመት በኋላ ሲሆን የክርስቶስም ወንጌል በምድረ ግብፅ እንደ ሰደድ እሳት መዛመቱን ቀጠለ። ማርቆስ አገልግሎቱን በአሌክሳንድሪያ ግብፅ በጀመረ ከ50 ዓመቱም በኋላ በባሃናሳ ግብፅ የአዲስ ኪዳን አካል የሆነ ታሪካዊ ጽሑፎች ሲገኙ ከእነርሱም ውስጥ የዮሐንስ ወንጌል በግብፅ ኮፕቲክ ቤተ ክርስቲያን የተተረጎመ ይገኝበታል። ከነዚህም ውስጥ በሁለተኛው ክፍለ ዘመን ጅማሬ አጋማሽ ላይ የተጻፉ ሲሆን የግብፅ ኮፕቲክ ቤተ ክርስቲያንም እነዚህ ጽሑፎች በብሉይ ኪዳን በነቢዩ ኢሳይያስ በምዕራፍ 19 ቁጥር 19 የተተነበየው ይፈጸም ዘንድ እንደሆነ ያምናሉ። የግብፅ ኮፕቲክ ቤተ ክርስቲያን ጥንካሬ። የግብፅ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ላለፉት 1900 ዓመታት አስገራሚ የሆነ እድገትን በማሳየት ላይ ትገኛለች። ከእድገቶቿ መካከልም ያለምንም መበረዝ መጽሐፍ ቅዱሷን፣ መንፈሳዊ ጽሑፎቿንና ቃላዊ ትውፊቶቿን ይዛ መቆየቷ ነው። በተለይ ቃላዊ ትውፊቶቿ ወደ ወረቀት፣ ፓፒረስና የእንስሳት ቆዳ ወይም ብራና የተገለበጡት በ18ኛው ክፍለ ዘመን ማጠናቀቂያና በ19ኛው ክፍለ ዘመን መጀመሪያ ነበር። ይህ ማለት ግን እውነተኛ ይዘታቸውን በግልበጣ አጥተዋል ማለት እንዳልሆነ ልብ ሊባል ይገባል። በዘመናትም ሁሉ ካህናቱ ለምዕመናኑ የሚያስተምሩት በቃላቸው እንደሆነ ማወቅ ሲቻል፣ ትምህርቱንም ከካህናቱ የሰሙት ምዕመናን ላልሰሙ ወዳጆች ዘመዶቻቸው ሲያስተላልፉ የቃላትና የሐሳብ መዛባት ስህተትን ቢፈጽሙ በሌሎች መስተካከላቸው አይቀሬ ነው። ይህም የሚያመለክተን በምዕመናኑ ሕይወት ምን ያህል የሃይማኖት ትምህርት እንደሰረጸ ሲሆን ቃላዊ ትውፊቱም ከትውልድ ትውልድ ዘመንን ተሻግሮ ያለምንም ግድፈት ወይም ስህተት መተላለፍ እንዲችልና ወደ ጽሑፍም እንዲገለበጥ አስችሏል። በተጨማሪም በሙት ባህር ውስጥ የተገኙት የብራና ጽሑፎች እንደጠቀስናቸው ሃይማኖታዊ መጻሕፍት ትክክለኛነትና አለመበረዝ ገንቢ ማስረጃ ሲሆኑ 900ና 72ቱ ማለትም የሙት ባህር የብራና ጽሑፎች በኩምራን ወይም ዌስት ባንክ ከ1947 እስከ 1956 እንደ አውሮፓውያን አቆጣጠር በመገኘታቸው የመጽሐፍ ቅዱስን ጨምሮ የተለያዩ ጽሑፎች ውጤቶችን ትክክለኛነት ማረጋገጥ ችለናል። እነዚህ የጽሑፍ ውጤቶች በግምት ከክርስቶስ ልደት በፊት 100 ዓመተ ዓለም ጀምሮ የነበሩ ሲሆን በስፍራው በሚገኙት ተራሮች አካባቢ ባሉ ዋሻዎች ውስጥ ነበሩ። በተለይ ከተገኙት ዶክመንቶች ውስጥ ዕድሜ ጠገቡ በ1100 ከክርስቶስ ልደት በፊት እንደ አውሮፓውያን አቆጣጠር ሪከርድ የተደረገ ሲሆን ይህም በአሁኑ ጊዜ እጃችን ላይ የሚገኘው መጽሐፍ ቅዱስ ትክክለኛውና ያልተበረዘ እንደሆነ ይጠቁመናል። በእነዚህ ዋሻዎች ሁሉም የብሉይ ኪዳን ክፍሎች ሲገኙ ከእነርሱ ውስጥ ያልተገኘው መጽሐፈ አስቴር ብቻ ነው። በጣም ከሚያስደምሙት የብሉይ ኪዳን ድርሳናት ውስጥ ትንቢተ ኢሳይያስ ሲሆን የሚገርመውና ተአምር ነው ሊባል የሚችለውም ከ1200 ዓመት በኋላ በእጃችን ያለውና በዋሻው ውስጥ የተገኘው ከ195 በመቶ ሊባል በሚችልም መልኩ ተመሳስሎ አላቸው። በልዩነት ሊጠቀስ የሚችለው የቃላትና የሰዋሰው ልዩነት እንጂ የጽንሰ ሐሳብ ተቃርኖ አይደለም።
ይህም ሊያስገርመን ከመቻሉም በላይ በወቅቱ የገለበጡት ምሁራን ምን ያህል ጥንቃቄን በማድረግ ኦሪጂናልነቱን ጠብቆ ከትውልድ ትውልድ መተላለፍ እንዲችል ያደረጉትን ጥረት ነው። ቀደም ሲል ለመመልከት የሞከርነው ነገር ማለትም መንፈሳዊ መጻሕፍት ሳይበረዙ ከትውልድ ትውልድ ማስተላለፍን የግብፅ ኮፕቲክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተግባር ያሳዩ ሲሆን የኢትዮጵያ ኦርቶዶክስም ከዛሬ 2000 ዓመት በፊት የሀገሪቱ የሥራና የቤተ ክርስቲያን ቋንቋ ከሆነው ከግዕዝ ወደ አማርኛ ይዘቱንና ጽንሰ ሐሳቡን ሳይለቅ እነሆ ለምዕመናንና ለዓለም መጽሐፍ ቅዱስን በጠራ ቋንቋ ተርጉማ አቅርባለች። ባለንበት ዘመን የግብፅ ኮፕቲክ ቤተ ክርስቲያን የጥንት የጠዋቱን ሃይማኖታዊ ሥርዓትና ወግ በመጠበቅ ለዛሬው ትውልድ ያቆየች ነች። ይህም ተግባሯ ከክርስቶስ የሕፃንነት ታሪክና ከወላጆቹ ሚና ጋር ሲመሳሰል በወቅቱም ሄሮድስ ሕፃናትን በሚገልበት ወቅት እናቱ ማርያምና አባቱ ዮሴፍ ከሞት ይተርፉ ዘንድ ለሕፃኑ መዳን ከትውልድ ስፍራው በማሸሽ ወደ ግብፅ እንደገቡ ሁሉ የግብፅ ኮፕቲክ ቤተክርስቲያንም ከስህተት አስተማሪዎች በመጠበቅ እና መጻሕፍቱንም በመጠበቅ እነሆ እስከ ዛሬ የፈጣሪ ቃል እንደወረደ ለዛሬው ትውልድ እንዲቆይ አድርጋለች። ስለሆነም ይህች ቤተክርስቲያን ለክርስትና መስፋፋት የተጫወተችው ሚና ቀላል የሚባል አይደለም። ለክርስትና ሃይማኖት መስፋፋት እንዲሁም ለስነ መለኮቱ መጎልበትም ይህችው ጥንታዊት ቤተክርስቲያን ሚዛን የሚደፋን ጉልህ ሚና የተጫወተች ሲሆን ይህም ተግባሯ ከዘመነ ደቀ መዛሙርት የወንጌል መስፋፋት ተግባር ወይም ተልእኮ ጀምሮ እንደሆነ ማወቅ ይገባል። ከዚህ ጋር ተያይዞም ይህች ቤተክርስቲያን ትክክለኛው የክርስቶስ ወንጌል ይሰበክ ዘንድ ከሐሰተኛ የእምነት መምህራንና ተከታዮቻቸው ቤተክርስቲያንን ለመታደግ ያደረገችውን ሚና መገንዘብ ይኖርብናል። በሁለተኛው ክፍለ ዘመን ይህች ቤተክርስቲያን መጽሐፍ ቅዱስን ወደ ራሷ ቋንቋ የተረጎመች ሲሆን እስካሁንም ይኸው ትርጉም በዩኒቨርሲቲዎችና በሙዚየሞች እንደ ማጣቀሻነት በማገልገል ላይ ነው። ይህም የሚያስረዳን ቤተክርስቲያኗ የመጽሐፍ ቅዱስ መጠጊያነቷን ሲሆን ቃላዊና በጽሑፍ የቀረበው ይኸው የመጽሐፍ ቅዱስ አካል እነሆ በዘመናት ለውጥ ውስጥ ሳይቀየር ለማገናዘቢያነት እያገለገለ ይገኛል። የኮፕቲኩ መስቀል እንደተጠቀሰው የኮፕቲክ ቤተክርስቲያን ለዘመናት ሳትጠፋና ዶግማዋንም ሳትቀይር እነሆ እስካሁን አለች። ቤተክርስቲያኗ የተመሰረተችው በ68 አፍተር ዴዝ ወይም ከክርስቶስ ሞት በኋላ እንደሆነና በዚህም ዘመን መስራቿ ሐዋርያው ቅዱስ ማርቆስ በአሌክሳንድሪያ ጎዳና በሮም ወታደሮች ዕርቃኑን ሲጎተት ያሳየው የእምነቱ ፈተናና መከራውን ለመቻል የከፈለው መስዋዕትነት አቅም እንደሆናቸው ይመሰክራሉ። በእርግጥም የሐዋርያው ሕይወት በዚህ እኩይ ተግባር አለፈች። ለምዕመናኑ ግን ይህ የመሪያቸው ተግባር ትቶ ያለፈው ነገር አለ። ያም ለእምነት እስከ ሞት ድረስ የሚከፈል መስዋዕትነት ነው። በዘመናት ለውጥ ሁሉ ይህ አይነቱ ተግባር ደግሞ የቤተ ክርስቲያኗን አማኞች ሳያጋጥም ቀርቶ አያውቅም። ሞት፣ ስደት፣ እንግልት የመሳሰሉት አጋጥሟቸዋል። ይህንን ተግባር ለክርስቶስ ካላቸው ፍቅር አኳያ እንደሚቋቋሙት ለመግለጽ መስቀልን አዘጋጁ። መስቀሉም በመሃሉ ላይ ክብ ሲኖርበት ትርጓሜው ዘላለማዊ በሁኔታዎች የማይቀየር የክርስቶስ ፍቅርን ይወክላል። ባለንበት ዘመን ይኸው ክብ በምሳሌነትም ሲያገለግል በተለየ ለጋብቻ ቀለበትነትም ይውላል። ጥንዶቹ እርስ በርስ ያላቸውን ጽኑ ፍቅር ለመመሰልና ለአምላካቸው እንደዚሁ አይነት ፍቅር እንዳላቸው ያሳያሉ። ሌላው በዚሁ በኮፕቲክ ቤተክርስቲያን መስቀል ላይ የምናየው ነገር የተለያዩ ነጠብጣቦችን ሲሆን ይህም ክርስቶስ በስቅለት ወቅት ያሳለፈውን መከራ ይወክላል። ይህም መስቀል በመነኮሳቱና በካህናቱ በግብፅ ብቻ ሳይሆን በኢትዮጵያም ዘወትር ይያዛል። ሌላ ማስተዋል የቻልኩት በኢትዮጵያ የሚሰሩ መስቀሎች ከግብፁ ጋር በአብዛኛው ተመሳስሎ ቢኖራቸውም ልዩነት ግን አላቸው።
ይኸውም የተሰሩበትን መንደር ወይም ከተማ ውስጠ ወይራ በሆነ መልኩ ማሳየት መቻላቸው ነው። በዘመናችን ይህም ተግባር ቱሪስቶችን የሚስብ ሆኗል። ከመስቀሉ በተጨማሪ በመከራው ዘመን ሌሎች የታዩ ነገሮች ነበሩ። የሮም ገዢ የነበረው ፂዮክላትን ስሙ የገነነ የክርስቲያኖች አሳዳጅ ነበር። ማርቲረስ የተሰኘውን ካሌንደር በግብፅ ገበሬዎች ዘንድ እስካሁን ጥቅም ላይ እንዲውል አድርጓል። ታሪኩ እንዲህ ነው። ይህ ሰው የኮፕቲክ ቤተክርስቲያን አማኞችን በማሳደድ ወደ ሲናይ በረሃ እንዲሄዱ ያደርጋል። በስደቱም ዘመን ወቅቶችን በመለየት ከእርሻ ጋር በተያያዘ እና የዩኒካል ቋንቋን በመጠቀም ያቆዩት ሲሆን በአሁኑ ዘመን ግን ለመጥፋት ተቃርቧል። የግብፅ ኮፕቲክ ቤተክርስቲያን የእምነት ጥንካሬ እስከ 12ኛው ክፍለ ዘመን ሀገሪቱን በበላይነት ስትቆጣጠር ብትቆይም ከዛ በኋላ ግን በሙስሊሞች የበላይነትን አታለች። እነሆ አሁንም አልፎ አልፎ በሚነሱ ግጭቶች ውስጥ ናቸው። በአሁኑ ዘመን በግብፅ ውስጥ 10 ሚሊዮን ክርስቲያኖች ሲኖሩ በሺዎች የሚቆጠሩ አብያተ ክርስቲያናትም አሉ። በተጨማሪም በዓለም ዙሪያ የኮፕት ቅርንጫፍ የሆኑ ብዙ አብያተ ክርስቲያናት አሉ። የግብፅ ኮፕቲክ ክርስቲያኖች በጸሎት የተጉ ሲሆን ዓላማውም ሕዝበ ክርስቲያኑ በአንድነት የክርስቶስን ወንጌል ስብከት ዓላማ እንዲይዝ ነው። በጣም የሚያስደምመውም ይኸው ዓላማ በቤተ ክርስቲያኗ የጥንት ታሪክ ላይ በጉልህ ተጠቅሶ ይታያል። ስለ ሀገራቸው ባርኮትን ከፈጣሪ መጠየቅ ሌላው የጸሎት አርዕስታቸው ሲሆን በተጨማሪም ስለ አባይ፣ ስለ እርሻ፣ ስለ መሪዎችና ስለ ሕዝቡ ሁሉ ይጸልያሉ። ሰላማዊ ሲሆኑ ለዚህም ዋናው መገለጫ የጸሎት አርዕስቶቻቸው ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከዚሁ ያልተለየ ነገርን ነው የምንመለከተው። የኢትዮጵያ ኦርቶዶክስ ክርስትና ልክ እንደ ግብፅ ኮፕቲክ ወንድሞቻቸው የኢትዮጵያ ኦርቶዶክስ ምዕመናንም ሰላም ወዳድ ናቸው። በመጀመሪያ የኢትዮጵያን ሰሜናዊ ተራራማ አካባቢ ስረግጥ ያጋጠመኝ የሕዝቡ እንግዳ ተቀባይነት፣ ተንከባካቢነትና የፍቅር ሰውነቱ ነው። ይህ ባህሪም ዘመንን የተሻገረ ሲሆን ጦርነት፣ በሽታን፣ ድርቅና ቸነፈር ቢፈራረቁበትም ሊቀየር አልቻለም። በዚህ ሁሉ የታሪክ ክንውንና ክስተት ለውጥ ያለ ቢሆንም ሕዝቡ ግን ካለው የመልካምነት ባህሪ ሊቀየር አልቻለም። ምናልባት የባህሪ ለውጥ ሊኖር የሚችለውም በሃይማኖቱ ላይና በቃል ኪዳኑ ጽላት ላይ አደጋ ሊፈጸም ከታቀደ ብቻ ይሆናል ብዬ አምናለሁ። ከዚህም ጋር በተያያዘ የሃይማኖቱ መገለጫ የሕዝቡ ባህልና ወግ ስለሆነ ለተሻለ ግንዛቤ ማህበረሰቡን ማጥናትና መመራመር ተገቢ እንደሆነ ተገንዝቤያለሁ። ምንም እንኳን የቤተ ክርስቲያኗ ሚስጥራት ቢጠፉም ወይም ቢደበቁም እውነተኛ የእምነት መሠረታቸው ከሂብሩ ባህል ወግና እምነት ጋር የተያያዘ እንደሆነ መረዳት አለብን። ይህም ሲባል የሚነሱ ጥያቄዎች ሲኖሩ ከነዚህም ውስጥ አንዱና ዋነኛው የኢትዮጵያውያን ሃይማኖት ክርስትና ሆኖ ሳለ እንዴት መሠረቱ ሂብሩ ሊሆን ይችላል የሚል ነው። የተጠቀሰው አይነት አመለካከት በአእምሮህ ካለ ጥያቄህ ሚዛን የሚደፋ አይሆንም። ለዚህ ደግሞ ዋናው ምክንያት ታሪክን ልብ ብሎ ያለማስተዋል ነው። በዚህች አጭር ጽሑፍ ለመጥቀስ እንደተሞከረው በብሉይ ኪዳን ዘመን የሌዊ ልጆች ከሆኑት በኩሮቹ ከንጉሥ ሰለሞን ልጅ ከምኒልክ ጋር ወደ ኢትዮጵያ ሰሜናዊ ክልል መጥተዋል። አብዛኞቹ መረጃዎች ይህ የሌዊ ዘር ሂብሩን የሚወክል እንደሆነ ሲናገሩ በተለይ ከቃል ኪዳኑ ጽላት ጋር ቀጥተኛ ቁርኝት እንዳለው ይመሰክራሉ። ይህም ማለት አይሁድነት ወይም እስራኤልነት መገለጫው በዋነኝነት ከዚህ ቡድን ጋር ይቆራኛል። በዚሁ አካባቢ ወይም ሰሜናዊ ኢትዮጵያ የተንሰራፋው የፈላሻ ማህበረሰብ በተለይ በጎንደር ከዚሁ ከሌዊ የዘር ግንድ መሰረቱ ይመዘዛል። የዚህም ማህበረሰብ የዘር ግንዶች ጽላቱን ወደ ኢትዮጵያ እንዳመጡት ይነገራል። ይህ ስለሆነም ቀዳማዊ ምኒልክ ቀጥተኛ የባለቤትነት ሚና ይኖረዋል። የንግሥት ሳባ ወይም ኢትዮጵያዊትና የንጉሥ ሰለሞን እስራኤላዊ ልጅ በመሆኑ
ያም ሆነ ይህ የሂብሩ ሃይማኖትና የምስራቅ ክርስትና ለዘመናችን የኢትዮጵያ ኦርቶዶክስ ሃይማኖት መቋቋም እንዲሁም ማበብ መሰረት ሆኗል። ምንም እንኳን የምዕራቡ ዓለም አብያተ ክርስቲያናት በተለያዩ የእምነት ተቋማት መፈልፈል ለ200 ዓመታት ያህል ቢታመስም የኢትዮጵያ ኦርቶዶክስ ክርስትና ግን የዚህ አይነት ችግር ተጋላጭ አልሆነችም። ከዘመናት በፊት የነበረው የሃይማኖቱ መሰረት እነሆ አሁንም አለ ይኖራልም። ይህም ከግብፁ የኮፕቲክ ቤተክርስቲያን የተሰወረ ባህሪ እንደሆነ ማስተዋል ሲገባን መሰረቱም የአይሁድ ነው ሊባል ይችላል። በሚገርም ሁኔታ በሂብሩና በክርስትና መካከል ፍጹም የሆነ ተመሳስሎ ማየት ሲቻል ይህም በቋንቋ አጠቃቀም፣ በባህል ተወራራሽነትና በአምልኮ ሥርዓት እውነትነቱ ይረጋገጣል። በተጨማሪም አፈ ታሪክ እንደሚያስተምረን ንግሥት ማክዳ ወይም ሳባ ንጉሥ ሰለሞን ጋር ከመሄዷ በፊት ልክ እንደ ሌሎች የአፍሪካ አካባቢዎች ወይም እንደ ግብፅ ነገሥታት የተለያዩ አማልክትን የምታመልክ ሲሆን ቀዳማዊ ምኒልክን ከሰለሞን ከወለደች በኋላ ግን በሰሎሞን እምነት በመሸነፏ አማልክቶቿን በማውገዝ ወደ እርሱ አምላክ እንደተጠጋች እንዳመነች መገንዘብ እንችላለን። ይህም ታሪክ በመጽሐፈ ነገሥት ምዕራፍ 10 ቁጥር 1 እስከ 13 ላይ ይገኛል። ሌላው ታሪክ ደግሞ ቀዳማዊ ምኒልክ ወደ ኢየሩሳሌም በመሄድ አባቱን ከጎበኘ በኋላ የቃል ኪዳኑን ጽላት ሸሽጎ ወደ ኢትዮጵያ እንዳመጣው ሲነገር አብሮትም የዛዶክ ልጅ አዛርያስን ጨምሮ የካህናቱ የበኩር ልጆች እንደተከተሉት ይነገራል። ዛዶክ የካህናት አለቃ ነበር። ሌሎች ደግሞ የሚያምኑት ከሂብሩ ወደ ክርስትና እምነት የኢትዮጵያ ሕዝብ መቀየር ከወንጌል መሰበክ ጋር ሲያያይዙት በዋነኛነት ተዋናያን የሚያደርጓቸውም ሐዋርያው ቅዱስ ማርቆስንና ቅዱስ ዮሐንስን ነው። ከዚህም በመቀጠል ንጉሥ ኢዛና በትረ ሥልጣኑን ሲይዝ ለክርስትና መስፋፋት ትልቅ ሚናን ሲጫወት በፊት አውራሪነት የሾመውም ሶርያዊው ብፁዕ አቡነ ፊርሚናጦስን ወይም ፍሬምናጦስን ነበር። ይህም ሰው የኢትዮጵያ ኦርቶዶክስ ሃይማኖት ጳጳስ ሆኖ በመሾሙ ሃይማኖቱ እንዲስፋፋ ትልቅ ሚናን ሲጫወት የሀገሪቱ መራሄ እምነትም እንዲሆን አድርጓል። በድምሩ ሕዝቡ ወይም ምዕመኑ የብሉይ ኪዳን መሠረቱን ሳይለቅ አዲስ ኪዳኑንም መሳ ለመሳ በመያዝ ዘመንን ተሻግሮ ያለምንም የጽንሰ ሐሳብ ለውጥ እምነቱን እንዲጠብቅና እንዲያቆይ አድርጎታል።